መከራ ክርስቲያኖች ሲበዛ መከራም ሆነ ጭንቅ እኛ ራሳችን ላይ በጣም አድርጎ ሲጠጋን የሚሰማን ስሜት አለ። በጤነኛው ስትመለከቱት እሳት የነደደበት ነገር ይተርፋል አይተርፍም? መንግስተ ሰማያት እንደዚሁ በቀላሉ የምንገባበት ቦታ አይደለም። ሙሴ ባልነበረበት ዘመን ወደ ኋላ ተመልሶ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ መጽሐፉ ሳያንሰው በመጀመሪያ ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ስለ ስነ ፍጥረት ጽፏል። ከኃጢአት ውጪ ሰውን በጣም እንዲከብደውና በዚህ ክርስቲያናዊ ሕይወቱ ላይ በጣም ዳገት እንዲሆንበት የሚያደርገው ደግሞ ራስን መግዛት አለመቻሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መምህራት፣ ዘማሪያን፣ ዘማሪያት እንዲሁም የሰንበት ትምህርት ቤት አባላት፣ ምእመናን፣ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። በቸርነቱና በምሕረቱ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ጾም ነው። ይህ ጾም ሲጠራ በጥሪ ደረጃ የነቢያት ጾም ይባላል። ከነቢያት ጾምነቱ ባለፈ ደግሞ ሌሎችም የተለያዩ መጠሪያ ስያሜዎች አሉት። ሌሎቹን በተወሰነ መልኩ ለማየት እንሞክርና የነቢያት ጾም የሚለውን መጨረሻ እናየዋለን። እስኪ የማርያም ጾም በሉ እንጂ። አዎ የማርያም ጾም ሲባል ብዙ ጊዜ ላይ አይምሯችሁ ላይ የሚመጣው የዓመቱ መጨረሻ ላይ የምንጾማት ጾም አለች። ጾመ ፍልሰታ አለች አይደል? እሷ ጾመ ፍልሰታ የእመቤታችን የስጋዋን መቀበር ከሙታን መካከል በልጇ ስልጣን ደግሞ ተነስታ ወደ ላይ ወደ ሰማያት እንዳረገች ትንሣኤዋን የምናስብበት ጾም ነው ያ ወቅት። አሁን ያለንበት ደግሞ ይህ ወቅት የነቢያት ጾም ብቻ ሳይሆን የማርያም ጾም ይባላል። ይሄ የሚባልበት ለምንድን ነው? ይህንኑ ጾም እመቤታችን ስለጾመችው። ይሄ በነገራችን ላይ በጣም የሚደንቅ ነገር ነው። ለምን መሰላችሁ? ነቢያት ይሄንን ጾም ሲጾሙ አምላካችን ይወርዳል ይወለዳል የሚለውን ትንቢት ለመናገር ከአምላካችንም ደግሞ ቸርነቱን ምሕረቱን ለመለመን ብለው ነው ይህንን ጾም ሲጾሙ የነበሩት በተለያየ ቀናት በተለያየ ምክንያት ማለት ነው። ይሄ ሁሉ የትንቢታቸው ፍጻሜ ደግሞ ማገባደጃ እመቤታችን ናት። የሁሉም የትንቢታቸው ማጠቃለያ እሷ ናት። እሷ ስላለች ነው አምላክን ለማየትም ጭምር የታደልን። ሌሎቹ ቢጾሙ አምላክ እንዲወለድ ለመለመን ነው። እሷ የምትጾመው ግን ለምን ይመስላችኋል? የአባቶቿን ስርዓት ለማክበር ስለነበረ ነው። ከሷ በፊት የነበሩት አባቶቿ በሙሉ ስለጾሙት ስለተማጸኑበት፣ በዚህ በጾማቸው ውስጥም ደግሞ እግዚአብሔር በሱባኤያቸው ፍጻሜ ላይ ሰው እንደሚሆን ምስጢር ስላሳያቸው እመቤታችንም ይህንን ጾም ትጾመው ስለነበረ የማርያም ጾም እየተባለ ይጠራል። ሌላው ይሄ ጾም ራሱን ደግሞ የአዳም ጾም እየተባለ ይጠራል። እስኪ የአዳም ጾም በሉ። የአዳም ጾም ደግሞ የሚባለው ለምንድን ነው? አዳም ብዙ አጽዋማትን ጾሟል። ከገነት ተባሮ ከወጣ በኋላ እግዚአብሔር ምሕረትን እንዲያገኝ በቸርነቱም ደግሞ ይቅርታውን እንዲሰጠው ብሎ ብዙ ለምኖታል። ከጾማቸው ጾሞች መካከል በቀናት ደረጃ 40 ቀን የጾማት ጾም አለች። በእርግጥ ጾሙን ለማጠቃለልና ለመፈጸም አልታደለም። 39ኛው የመጨረሻው ቀን ላይ አስቀድሞ በገነት ውስጥ በነበረበት ጊዜ ላይ በባለቤቱ በሔዋን ያሳተው ዲያብሎስ አሁንም ሚስቱ ሔዋን ጋር ሄዶ ደግሞ ድጋሚ እግዚአብሔር ጸሎት ልመናችሁን ሰምቷችኋልና ገብታችሁ ለ40 ቀን ሱባኤ ከያዛችሁበት ስትለምኑበት ከነበረው ከጥልቅ ባህር ውጡና ወደ ገነት ጉዞ ጀምሩ ብሎ ሊጨርሱ አንድ ቀን ሲቀራቸው በ39ኛው ቀን ላይ ጾማቸውን ሱባኤያቸውን አስቆሟቸዋል። ግን ቤተ ክርስቲያናችን ሙሉ አጽዋማቱን ጾመውት እንደጨረሱት በማሰብ የአዳም ጾም አዳም ምሕረትን የለመነበት ጾም ነው ብላ ትናገራለች። ሶስተኛው ብዙ ሰው የሚያውቀው መጠሪያ ደግሞ የነቢያት ጾም የገና ጾም እየተባለ ይጠራል። ነቢያት በብዙ ሲጠራ ነው። በነጠላ ለወንድ ሲሆን ነቢይ ይሆናል፣ ለሴት ስትሆን ደግሞ ነቢይት ይባላል። በመጽሐፍ ቅዱስ ላይ ወንድ ነቢያት ብቻ ሲሆን ሴት ነቢያትም ጭምር ነበሩ። እየሰማችሁ ነው? ወንድ ነቢያት ብቻ ሳይሆን ሴት ነቢያትም ጭምር ነበሩ። የወንዶቹ ነቢያት በመጽሐፍ ቅዱስ በርዕስ ስማቸው ተጠቅሶ እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ አሞጽ እና ሌሎቹም አበይት እና ደቂቀ ነቢያት ተብለው
16ቱ መጽሐፍ ቅዱስ ላይ በብሉይ ኪዳን ስማቸው ከነ ታሪካቸው ከነ ትንቢታቸው ተጽፏል። ሴቶች ነቢያት በሚባል ደረጃ ደግሞ መጽሐፍ ቅዱስ ላይ የምናገኛቸው አሉ። ለምሳሌ አንዱ መጽሐፍ ቅዱስ ላይ የምትገኝ ነቢይት ሐና የምትባል ነቢይ አለች። የትንቢት ጸጋ የተሰጣት ማለት ነው። ስለዚህ ነቢይ፣ ነቢይት፣ ነቢያት የሚባሉት በሙሉ ይሄንን ስም የሚያገኙት የትንቢት ጸጋ ሲኖራቸው። የምን ጸጋ አልኳችሁ? የትንቢት ጸጋ። ትንቢት በቁመናው ሲተረጎም ምን ማለት ነው ተብሎ ቢጠየቅ ትንቢት ማለት ወይም ነቢያት ትንቢት ይናገራሉ ሲባል ምን ለማለት ነው ሲባል ኃላፊያቱንና መጻእያቱን ያውቃሉ ማለት ነው። አንድ ነቢይ የሚባለው የሚመጣውን ስላወቀ ብቻ አይደለም። ብዙ ሰዎች እገሌ ነቢይ ነው እገሊት ነቢይ ናት ሲባል ነቢይነት ከጭንቅላታችን ላይ ቶሎ የሚሰጠን ትርጉም ምንድነው? የሚመጣውን ማወቅ። ነቢይ የሚባለው ግን ክርስቲያኖች የሚመጣውን የሚያውቅ ብቻ አይደለም፣ ትላንትና የነበረውንም መናገር የሚችል። ለምሳሌ የአምስቱን የመጀመሪያዎቹን መጽሐፍት የጻፈውና እኛ ለትምህርታችን በነደ እሳት ሳትቃጠል ያችን ዕፀ ጳጦስ አይቷታል የምንለው ሊቀ ነቢያት ቅዱስ ሙሴ አምስቱን የመጀመሪያዎቹን የኦሪት መጽሐፍት የጻፈ ነቢይ። የመጀመሪያው የመጽሐፍ ቅዱስ መጽሐፍ ስትገልጡ የምታገኙት መጽሐፍ ኦሪት ዘፍጥረት። ኦሪት ዘምን አልኳችሁ? ስለ ዘፍጥረት ነው የሚያወራው። ዓለማት ካለመኖር ወደ መኖር እንዴት እንደመጡ ከዛ በኋላም ደግሞ በስፋት ስለ አብርሃም ስለ ይስሐቅና ስለ ያዕቆብ ነው የሚናገረው። ታሪኩ አብዛኛውን የኦሪት ዘፍጥረት እሱ ስለሆነ በውስጥ ታዋቂነት ሌሎች አባቶችም ይነሳሉ፣ ግን ታሪካቸው ከአንድ ከሁለት በዛ ከተባለ ከ5 ምዕራፍ አይዘልም። የአብርሃም ግን በጣም ሰፊ ነው። የይስሐቅም እንደዚሁ የያዕቆብም ሰፊ ነው። ይህንን ታሪክ ሙሴ ሲጽፈው እንዴት ነው ያወቀው ብላችሁ መጠየቅ ያስፈልጋል። ምክንያቱም ሙሴ በነበረበት ዘመን ላይ አብርሃም አርፎ ተቀብሯል፣ ይስሐቅም ተቀብሯል። ይሄ ብቻ አይደለም፣ ያዕቆብ ተቀብሮ ልጆቹ ግዞት ወርደው ግብፅ ከ400 ዓመት በላይ በስደት እየኖሩ። በአጭር ቋንቋ ምን ለማለት ነው? ሙሴ ባልነበረበት ዘመን ወደ ኋላ ተመልሶ ስለ አብርሃም ስለ ይስሐቅ ስለ ያዕቆብ መጽሐፉ ሳያንሰው በመጀመሪያ ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ስለ ስነ ፍጥረት ጽፏል። ሙሴ ይሄንን ሁሉ ያወቀው ምን ቢሆን ነው ብላችሁ ብትጠይቁ የትንቢት ጸጋ ስለተሰጠው። ሙሴ ወደፊት የሚመጣውን ብቻ አይደለም የተናገረው፣ ትላንትና የነበረውንም ነው ያወቀው። ስለዚህ አደራ ነብይነት የስም መጠሪያ ብቻ ሳይሆን ነብይ የሚባለው አንድ ሰው ወደፊት የሚመጣውን ብቻ ሲያውቅ ሳይሆን የትኛውንም ማወቅ ሲችል የኋላውን ያ የተፈጸመውን ብቻ ሳይሆን ትላንትና የነበረውንም ጭምር ማወቅና መረዳት አለበት። ይሄ ጾም የነቢያት ጾም ነው ሲባል ምን ለማለት ነው ታዲያ? ወደፊት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ ለነቢያት የተገለጠበት፣ ትላንትና ደግሞ እነሱ ባልነበሩበት ዘመን ወደ ኋላ ደግሞ እንዴት ብሎ እንደተገለጠ የምናስታውስበትና የምንማርበት የምንጾምበት ወቅት ነው የነቢያት ጾም። ነቢያት የሚባለው ትርጉም ይሄ ከሆነ ጾም የሚባለውን ትርጉም ደግሞ ባጭሩ ለመመልከት እንሞክር። ምክንያቱም ይሄ ራሱ በጣም መሰረታዊ ነገር ስለሆነ ነው። በቤተ ክርስቲያናችን እንደምታውቁት ከሚጾምባቸውና ከማይጾምባቸው ጊዜያት የትኛው የሚበልጥ ይመስላችሁ? የምንጾምበት በጣም ብዙ ነው። የማንጾምባቸው ቀናቶች በጣም ጥቂቶች ናቸው። እና ብዙ ሰው ከውጭ ሆኖ ሲመለከተንም ጭምር ሆነ ውስጥም ያለን አንዳንድ ሰዎች ጾሙ መብዛቱን በጣም ቅር የሚለን ልንኖር እንችላለን። ምክንያቱም አንዳንድ ሰው ጾምን የሚያየው ራስን የሚገዛበት መንገድ ሳይሆን ብሎ የሚያስበው ከሚወዳቸው ነገሮች ለተወሰነ ጊዜ የሚከለከልበት መስሎ ነው የሚሰማው። ለዛ ነው አይታችሁ ከሆነ ጾም ሲገባ ከምናሳየው ደስታ ይልቅ ጾሙ ሲወጣ የምናሳየው ደስታ ይበልጥ። ለምን እንደሆነ ታውቃላችሁ? በጾሙ እንደ ስርዓት አይነት ስሜት ስለሚሰማ። ጾሙ ሲገባ ከምንደሰተው ይልቅ ሲወጣ በጣም የምንደሰተው በጾሙ ወቅታቶች ላይ ልናደርጋቸው እየፈለግን ያላደረግናቸው ነገሮች ወደን ፈቅደን የተውናቸው ሳይሆን ምን ስለሆኑ ብቻ ያቆምናቸው፣ ጾም ስለሆነ ብቻ ያቆም ነው። ለዛ ነው ልክ ጾሙ ሲፈታ አብረን እንፈታና ትላንትና ተውናቸው የምንላቸው ብዙ ነገሮች ላይ ተመልሰን እንገባለን። ጾም አንደኛው ማወቅ ያለብን ነገር ፈተን የምንታሰርበት ታስረንም መልሰን የምንፈታበት አይደለም። ጾም አጠቃላይ የክርስቲያን ሕይወት ዋና አስኳል ነው። ለዛ ነው አባቶቻችን ሲያስተምሩ ሆነ ሲናገሩ ስለ ጾም አንድ ክርስቲያን ማወቅ ከሚጠበቅበት ነገሮች መካከል ዋነኛውና መሰረታዊ ነገር ምን መሰላችሁ? እዚህ ውስጥ ያለን ሰዎች በሙሉ በአይነ ሥጋ እርስ በርስ እንተያያለን። የምንተያየው ግን አይን ስላለን ሳይሆን ብርሃን ስላለን።
ብርሃን ባይኖር ኖሮ አይናችንን 1000 ዓመት ብንገልጠው ልናይ አንችልም። ለዛ ነው ድቅድቅ ጨለማ ላይ አይናችሁን ገልጣችሁ ማየት የሚከብዳችሁ። አይናችሁ ሳይኖር ቀርቶ ሳይሆን ለአይናችሁ ለማየት ምን ስለማይኖር ብርሃን ስለሌለ። ጾም ለነፍሳችሁ ብርሃን ናት። አይናችሁ ያለ ብርሃን ምንም ነገር ማየት እንደማይችል ሁሉ ያለ ጾም ብርሃንነትም ማንም ሰው እግዚአብሔርን ማየት አይችልም። ማንም ሰው ከእግዚአብሔርም ጋር መገናኘት አይችልም። ምክንያቱም ጾም የመጀመሪያዋ ሕግ ስለሆነች። የመጀመሪያዋ እግዚአብሔር አምላክ የሰጣት ሕግ ክርስቲያኖች ጾም ናት። ጸሎት ራሱ አይደለም፣ ጾም ነው የመጀመሪያው ሕግ። ሰውን ፈጥሮ በገነት እንዲኖር ሲያደርገው እግዚአብሔር መጀመሪያ ያዘዘው ነገር ቢኖር ጾምን ነው። መከልከልን ያስለመደው። በመከልከል ውስጥ ይሄንን ነገር አታርግ በማለት ውስጥ ግን ጥላቻውንና የሆነውን የሚፈልገውን ነገር አለመንካቱን ለዛ ሰው በጣም እየሰማው እየተቆረቆረው እንዲኖር ለማድረግ ሳይሆን ጾምን ያዘዘው ለሰው ልጅ ራሱን መግዛት እንዲችል። እስኪ ራስን መግዛት ብሎ ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬዎች ብሎ ከሚዘረዝራቸው ነገሮች መካከል አንዱ ራስን መግዛት ነው። እስኪ ራስን መግዛት ብሎ ድጋሚ። በጣም ከባዱ ነገር በክርስቲያናዊ ሕይወት ውስጥ ምን ይመስላችኋል ክርስቲያኖች? የሰይጣን ፈተና እኮ አይደለም፣ ራስን መግዛት። ሰው ሰይጣን በጣም የሚከብደው ራሱን መግዛት ስለሚከብደው፣ በማይሳቅበት ስለሚስቅ፣ በማይታይበት ስለሚያይ፣ በማይደመጥበት ስለሚያዳምጥ፣ በማይነካበት ስለሚነካ፣ በማይሄድበት ስለሚሄድ ራሱን ማሸነፍ ስላቃተው ሰይጣን ቢያሸነፈው ታዲያ ምን ይደንቃል? ራሳቸውን ማሸነፍ የቻሉ ሰዎች ግን ሰይጣን ምናቸውም አይደለም። አሁን ለሰይጣንም ሆነ ለሞት ለተለያዩ ነገሮች ያለን ፍራቻ ከምን የመነጨ ነው ብትሉ፣ አንደኛው ከኃጢአት ነው። ሞትን የምንፈራው ኃጢአተኞች ስለሆንን ነው። ሞትን የምንፈራው ብቻ ሳይሆን ራሳችንን እንደፈለግነው እያዘዝነው። ለምሳሌ እየራበን አይ ቢርበኝም እጾማለሁ እያልን ሳንቀጥል አይ ከራበኝ አይቀር ብበላ ብለን የምንሸነፈው፣ ትላንትና የጾምኩት ይበቃል ዛሬ ለምን እጾማለሁ የትላንትናውን እያሰበ እግዚአብሔር ይምረኛል እያልን የምንዘናጋው ኃጢአት ስለሚሰለጥንብን። ከኃጢአት ውጪ ሰውን በጣም እንዲከብደውና በዚህ ክርስቲያናዊ ሕይወቱ ላይ በጣም ዳገት እንዲሆንበት የሚያደርገው ደግሞ ራስን መግዛት አለመቻሉ እና ጾም ትልቁ ሀብቷ ራስን ሰው እንዲገዛ ማድረግ ትችላለች። እየፈለጋችሁ አትበሉ፣ መጠጣት እየፈለጋችሁ አትጠጡ፣ ማየት እየፈለጋችሁ ጾም ነውና አታዩ። ሳትወዱ በግዳችሁ ራሳችሁን ምን ማድረግ እያለማመዳችሁት መግዛት እየተለማመደ ነው ማለት ነው ሰውነት። በዚህ ውስጥ ነው ሀብቱን ሰው ያገኘ ሲሄድ፣ ጸጋው እየበዛለት ሲሄድ ጾሙ ቢፈታም እንደ ጿሚ ሆኖ መኖር ይችላል። ለዛ ነው ጾምን ክርስቲያኖች ማወቅ ያለብን ነገር ቢኖር ጾም ሲከፈል ራሱ ሁሌ የሚጾም ጾምና በጊዜ የሚጾም ጾም አለ። በጊዜ የምንጾማቸው አጽዋማት በዚህ ቀን ገብቶ በዚህ ቀን ይወጣል የሚባሉት አጽዋማት ናቸው። እየሰማችሁ? በዚህ ቀን ገብቶ በዚህ ቀን ይወጣል የሚባሉ አጽዋማት አሉ። ለምሳሌ አሁን የምንጾመው የነቢያት ጾም የገባው መቼ ነው? ትናንትና ህዳር 15 አይደል? የሚወጣውስ መቼ ነው? የጌታችን የልደት በዓሉ ላይ ነው። በቃ ይሄ ታወቀ። ከትላንትናው ቀን እስከ ጌታ ልደት ያሉት ቀናቶች በሙሉ ከዚህ እስከዚህ ቤተክርስቲያን ጾሙ ብላ አዛን የምንጾምበት ነው። ይሄ በሰዓት በጊዜ የተገደበ ጾም ይባላል። በሰዓትና በጊዜ ደግሞ ያልተገደበ ጾም አለ። ለምሳሌ በሰዓትና በጊዜ ያልተገደበ ጾም ማለት ክፋትን መስራት ጾም ሲሆን ብዙ ሰው አይታችሁት ከሆነ ከብዙ ክፋት ይከለከላል። ምን ስለሆነ ሲባል ጾም ስለሆነ ይባላል። በጣም ጥሩ ነው። ለጾም ብሎ ራሱ ክፋትን ማቆምን የመሰለ ትልቅ ጽድቅ የለም። የሚናቅ ነገር አይደለም። ግን ጾሙ ሲወጣ ክፋትን መስራትን የሚፈቅደው ስማ ነው። ብዙ ሰው ለኃጢአት ቀጠሮ እንደሚይዝ ታውቃላችሁ። ጾሙ ሲገባ ሲወጣ በላለው እንደሚለው ምግብ ቆይ ጾሙ ሲፈታ እንገናኛለን የሚል ሰው ብዙ ሰው እኮ አለ። መጣላት እያማረው፣ መስረቅ እያማረው፣ የሆነ ክፉ ነገር ማድረግ እያማረው ግን ጾም ሆነበት እና በቃ ጾሙ ሲፈታ እንገናኛለን ወዮልህ ይላል። ጾሙ እንዲፈታ የሚናፍቀው ከጌታ ጋር አብሮ ለማመስገን ጾሙን በረከቱን ካገኙት ሰዎች ጋር በረከት ለመካፈል አይደለም። ጾሙን ለመፍታት በጣም የሚቸኩለው ቀጠሮ ያዘለትን ሰው ለማግኘት። እየሰማችሁ? ለዛ ነው ብዙዎቻችን የራሳችንን ጾም መገምገም እንችላለን። በጣም ናፍቃችሁ የምትጾሙትን ጾም ቶሎ እንዲፈታ የምትፈልጉት ለምንድን ነው? ብዙ ያቆምናቸውን ኃጢአቶች ለመቀጠል። ተውት ይቅርና በጾም ሰው በጣም ኃጢአት ሲበዛበት ንስሐ ይገባል አይደል? እየሰማችሁ? ትምህርቱ የንስሐ አይደለም እንጂ በጣም ብንማረው ራሱ ጥሩ ነው። ትምህርቱ የንስሐ አይደለም ግን ማወቅ ስላለብን። ንስሐ ሰው የሚገባው ለምን ይመስላችኋል?
እየሰማችሁ ነው? ንስሐ ሰው የሚገባው ለምን ይመስላችሁ? እስኪ መልሱ። ኃጢአት ስለሰራ ነው አይደል? ሰው ንስሐ የሚገባው ኃጢአት ስለሰራ ነው እንጂ ሰው ንስሐ የሚገባው ከኃጢአት እረፍት ለመውሰድ ነው። እየሰማችሁ ነው? ሰው በጣም ሲደክመው በጣም ሩቅ መንገድ ሄዶ በጣም ሰውነቱ ሲዝል ወንበር ሲያገኝ ምን ያደርጋል? ያርፋል። መንገዱን ካልጨረሰ ተነስቶ ምን ያደርጋል? አብዛኛው ሰው ንስሐን የሚጠቀመው ለኃጢአት እረፍት ማግኛ ነው። በጣም ኃጢአት ሲጫነው እንደው አበዛውት እኮ እኔም እንኮ እስኪ ትንሽ እንኳን ንስሐ ገብቼ እረፍት ልውሰድ ይላል። እረፍት ወስዶ ሲጨርስ ንስሐውና ቀኖናው ሲያበቃ መልሶ ወደ ነበረበት ኃጢአት ይገባል። እንዲህ ከመመላለስ እግዚአብሔር ይሰውረን። እውነተኛ ንስሐ ስለሚያስፈልገን እውነተኛ ንስሐ ምንነቱን ስላልገባን የራሳችንንም ጾም ብንመዝነው እውነተኛ ጾም ይሁን አይሁን ማወቅ የምንችለው በምን መሰላችሁ? በጊዜ ያልተገደበ ጾሞችን ራሱ በራሳችን ህይወት ማየት ስለምንችልና ስለማንችልም በመፈተሽ ነው። ብዙዎቻችን የምንጾመው ጾም የጊዜ ጾም፣ የምንመገበውን ምግብ በተከለከልንበት ሰዓት ሲፈታ አካክሰን ነው የምንበላው። 9 ሰዓት ሲሆን እኮ ሁሉም ነገር እንዳይቀርብን ነው። አመጋገባችንን ተመልከቱ። ለምሳሌ ጠዋት ሻይ ትጠጣላችሁ ልበላችሁ፣ ምሳ ሰዓት ላይ እንጀራ ትበላላችሁ። መቼም ቅዳሴው የሚያልቀው 9 ሰዓት ነው። 9 ሰዓት ልክ ሲወጣ አንዳንድ ሰው ምሳው እንዳይቀርበት እንጀራ ያዛል፣ የቁርሱ ዳቦ እንዳይቀርበት ዳቦ ይጨምራል፣ ደግሞ ሻዩም እንዳይበርድበት ሻዩንም ያዛል። ስለዚህ በአንድ ቋንቋ ቁርሱንም ምሳውንም አብሮ አጠቃሎ የሰውዬ ጨምቆ በልቶታል ማለት ነው። ለእግዚአብሔር ብሎ የተወው ምን ነገር አለ በዚህ ውስጥ? ስንጾም ክርስቲያኖች ለእግዚአብሔር ብለን ልንተወው የሚያስፈልገን ነገር አለ። በትንሹ ምግብ ነው። ከፍ ሲል ግን ልንሰራው የምንፈልገውን ኃጢአት ራሱ ማቆም አለብን። ለዛ ነው ብዙዎቻችን የራሳችንን ጾም ስንመዝነው በጊዜ ተገድቦ በጊዜ የሚያልቅ ይሆንብንና ጾሙ ከዓመት ዓመት ሲመጣ ልምድ ሆኖብን ከመጾም ባለፈ በዛ ጾም ውስጥ የተጠቀምነውን ጥቅም አናውቀው። አሁንም ጾሙ ይገባል፣ አሁንም ይወጣል። ቀጣይ ዓመትም እድሜ ሰጥቶን ካለን አሁንም ይገባል፣ አብረን ጾሙን እንቀበላለን፣ ሲወጣም አብሮ ይወጣብናል። በእያንዳንዱ በምታሳልፏቸው በጾም ቀናቶች ውስጥ ክርስቲያኖች ለእግዚአብሔር ብላችሁ ልተውለት የሚያስፈልጉት ኃጢአት አለ። በቃ ወደድንም ጠላን የሚሄድ መንግስተ ሰማያት እንደዚሁ በቀላሉ የምንገባበት ቦታ አይደለም። ብንችል መጋደል ያስፈልገናል። መጋደል ተጋድሎ ህይወት ባይኖረን እንኳን በጥቂቱ ለእግዚአብሔር በጽድቅ መታመን መቻል አለብን። የተውነውን ቁርስ የተውነውን ምሳ ለነዳያን በመስጠት ሂደት ውስጥ ከመጾም ባለፈ ምጽዋት በመስጠትም ገንዘብ አድርገን በረከት መያዝ አለብን። ይሄንን ነው ክርስቲያኖች ጾምን ጾም የሚያስብለው። የነቢያት ጾምም የሚባልበት ዋነኛው ምክንያት ነቢያት አምላካችን ኢየሱስ ክርስቶስ ተወልዶ እስከሚያዩት ድረስ ጽድቅን መስራትን አላቆሙም ነበር። ይኸውላችሁ በብሉይ ኪዳን ገነት ተዘግታ ሲኦል ክፍት ስለነበረች 1000 ዓመት ጽድቅ ቢሰሩ ሰዎች ሊገቡ የሚችሉት ሲኦል ነው። ጻድቃን እንኳን ቢሆኑ የሚገቡት የሚወርዱት ወደ ሲኦል ነው። ሲኦል ገብተው ጻድቃን ስለሆኑ የእግዚአብሔር ረድኤት በሲኦል እሳት ከመቃጠል ይከለክላቸው ነበር። ግን አስቡት 1000 ዓመት ጽድቅ ሰርታችሁ ገነትን ከማየት ይቅርና መግባቱን ጭምር ተዘግቶባችሁ ሲኦል መውረዳችሁን እያወቃችሁ ሲኦል እንደምትወርዱ እየተረዳችሁ ጽድቅ ሰው ይሰራል? አይገርሙም? የብሉይ ኪዳን ጻድቃን ሲኦል እንደሚወርዱ እያወቁት ጽድቅ ይሰራሉ። አሁን እኛ እኮ ገነት እንደተከፈተ እያወቅን ነው ኃጢአት የምንሰራው። ምን የምንባል ጉዶች ነን አሁን እኛ። ሲኦል ተከፍቶ ገነት ተዘግቶ የነበረበት የብሉይ ኪዳን ዘመን ቢሆን ተስፋ ቆርጠው ነው ተብሎ ቢያንስ እንኳን ይነገርልናል። አሁን በተከፈተ ገነት በተነጠፈ መንግስተ ሰማያት ሰው እንዲገባ ተዘርግቶለት እንዴት ነው ያልተፈጠረለትን ሲኦል እንደዚህ የሚናፍቅ? የእኛን ጾም ስታዩት በጣም ብዙ ጉድለቶች አሉት። ነቢያት ለዛ ነው በጣም የምናከብራቸውና የምናደንቃቸውን ጭምር። ሲኦል እንደሚወርድ እያወቀው ሙሴ ይጾም ነበር፣ ይጸልይ ነበር፣ ይሰግድ ነበር። ያመነው እግዚአብሔር ግን ሲኦል ውስጥ ገብቶም እንዳይቃጠል አድርጎታል። እግዚአብሔርን እውነት ስታምኑት ክርስቲያኖች የምታቃጥለው ምድር ላይ የኖራችሁ ሰላማዊ ህይወት ትኖራላችሁ። አሁን ብዙ ሰው በዓለም ውስጥ በመኖሩ በዚህች ሀገር በመኖሩ በጣም ያማርራል። ምን አርጎ እግዚአብሔር እንደው እድል ፈንታ ሆኖብኝ እዚህ መፈጠር እያለ ያማርራል። ሀገር እሳት የሚሆንብህ ኑሮ እያንገበገበ እንደው ምን አለ በሞትኩኝ ብለህ እንድትናፍቀው የሚያደርግ ኑሮ ስለመረራ አይደለም፣ ከእግዚአብሔር ጋር ተጣብቀ መኖር ስለከበደ። ከእግዚአብሔር ጋርማ ከተጣበቅ እኮ ተናግሯል እኮ አምላካችን ራሱ በእሳትና በውሃ መካከል አሳልፋችኋለሁ ነው ያለው። ምንም አይነት ነገር ውስጥ ብትገቡ እግዚአብሔር ከእናንተ ጋር ከሆነ ምንም አትሆኑ። የሚያቃጥል እሳት እንኳን ቢሆን እግዚአብሔር እኮ በረዶ ማድረግ ይችላል።
የሚበርድ ቦታ ላይ እንኳን ብትሆን ሙቀት መሆን ይችላል። ታዲያ እንዲሁ ላፋችን ነው እንደ እግዚአብሔር እረኛዬ ነው እያልን የምንዘምረው የምናመሰግነው? የእግዚአብሔር እረኛነቱ እኮ እንደኛ ስላልሆነ ነው። ይህንን በደንብ ጠንቅቀን ማወቅ አለብን። ነቢያትን ለዛ ነው አብዝተን የምናደንቃቸው፣ አብዝተን የምናከብራቸው። በዚህ ጾም ደግሞ በተለየ ትንቢታቸውን እየተናገርን ቤተክርስቲያን እያስተማረች እየተረጎሙ እንዴት አድርገው ሕይወት እንደነበራቸው ምናወራ። ይህንን ትንቢት ከተናገሩት መካከል ደግሞ አንዱ ሊቀ ነቢያት ሙሴ በውዳሴ ማርያም የማክሰኞ ክፍል ላይ በአጭሩ ባነበብናት የአንዲት የጸሎት አንቀጽ ላይ ሙሴ በበረሃ በነደሳት ጫፎቿ ሳይቃጠሉ ያያት ጽንት መስላለች፣ የመለኮቱ እሳትነትም ስጋዋን አላቃጠለውም ብለን አመስግነናታል። በቁመናው ታሪኩ ምን መሰላችሁ? ሙሴ በኮቦርና በደብረ ሲና መካከል ከብትን በመጠበቅ ይተዳደር ነበር። ከግብፅ ባርነት ነፃ ራሱን ካወጣ በኋላ ሙሴ የሚጠብቃቸው ከብቶች መካከል አንዷ ከብት ጠፋችበት። ያቺን ከብት ፍለጋ ያቺን አንዲት ግልገል ፍለጋ ብዙ ቦታ ወጣ ወረደ። መጨረሻ ላይ ከብቷን ፍለጋ ሲሄድ ከብቷን ካገኘ በኋላ አብሮ ደግሞ አዲስ የሆነ መገለጥን ተመለከተ። ያየው ነገር ምንድነው? ሙሴ ሐመልማሉንና ነበልባሉን ወይንም ደግሞ እሳቱ ቁጥቋጦ ላይ የነደደ እሳቱ ቁጥቋጦውን ሳያጠፋው የቁጥቋጦም እርጥበት ደግሞ እሳቱን ሳያከስመውና ሳያጠፋው እርስ በርስ አብረው ሆኖ ሲንቦገቦጉ ያይ ነበር። በጤነኛው ስትመለከቱት እሳት የነደደበት ነገር ይተርፋል? አይተርፍም። መቃጠል ግድ ነው። እንኳን ይቅርና ትልቅ ነገር እሳት አንድ ዛፍ ላይ እንኳን ሲነድ ወዲያውኑ ነው የሚበለው። ሙሴ ያየው ግን እሳት እየነደደበት ቁጥቋጦ እሳቱ ቁጥቋጦውን ምንም አድርጎ አልበለው። ቁጥቋጦ ደግሞ በራሱ እርጥበት አለው፣ የውሃነት ጠባይ አለው። አንዳንድ እጽዋት ለዛ ነው ልክ ስትቀነቅሷቸው ውስጣቸው ውሃ ነገር ይፈሳል፣ እርጥበት አላቸው ማለት ነው። ያ እርጥበት ደግሞ የሚነድበትንም እሳት አላጠፋው። ሁለቱም ተአቅቦ ወይንም ደግሞ ተከባብረው እርስ በርስ ተመለከተ። ለሙሴ ይህንን ነገር ማየት በጣም እንግዳ ስለነበረበት ወደ ውስጥ ዘልቆ ለማየትና ለመመርመር ተጠጋ። የዚህን ጊዜ ጌታችን ምን አለው? ከዛ ከሐመልማል ውስጥ ድምፅ አወጣና ሙሴ የቆምክባት ቦታ ወይም ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ አለ። ይሄንን ነው የውዳሴ ማርያም ደራሲ የሆነው ቅዱስ ኤፍሬም ሶርያዊ ጨመቀውና ሙሴ በበረሃ በነደሳት ያያት እጽ አንቺን ትመስላለች አለ። ሙሴ በበረሃ ያያትን እጽ ከማየታችን በፊት አስቀድመን ስለ በጎቹ መጥፋት አንድ ቁም ነገር እናንሳ፣ ቢያንስ ከብዙ በጥቂቱ። እንግዲህ ሙሴ በግ ጠባቂ ነው ማለት በጎቹ የራሶቹ አይደሉም፣ የአማቱ የዮቶር ናቸው። በደንብ አድርጋችሁ ስሙ። አደራ ተሰጥቶት ነው በግ የሚጠብቀው። ከበጎቹ መካከል አደራ ከተሰጠው ማለት ነው አንዷ ብትጠፋበት ምን ያክል ጭንቀት ሊጨነቅ እንደሚችል አስቡት። ምክንያቱም ጠባቂ ነው። ልክ እናንተ በተሰማራችሁበት የሥራ መስክ ላይ ሰው አደራ ሰጥቷችሁ ያን አደራ ቢጠፋ ልትጨነቁት የምትችሉት ጭንቀት ሊኖር ይችላል። ያን ሰው አሳዘንኩት ከሚለው ነገር አንፃር የሙሴ በግ በጠፋችበት ጊዜ ላይ ግን ያቺን በግ ፍለጋ የጠፋችበትን አደራውን ለመፈለግ ሲወጣ ግን ያየው በጓን ሳይሆን ከበጓ ከፍ ያለ ሌላ ምስጢር። በሕይወታችሁ ክርስቲያኖች አሁን ላይ ለእግዚአብሔር ብላችሁ ወይም ከእግዚአብሔር ጋር ላለመለየት ብላችሁ ያጣችኋቸው በጣም ብዙ ነገሮች ሊኖሩ ይችላሉ። ልክ ሙሴ በጉን እንደጠፋበት ማለት ነው። የሙሴ የጠፋበትን በግ ፍለጋ ግን መጨረሻ ላይ በጉን ብቻ አይደለም ያስገኘው፣ ከፍ ያለ ሌላ መገለጥ ውስጥ ነው የከተተው። ለእግዚአብሔር ብላችሁ የምትተውለት ማንኛውም አይነት ነገር ክርስቲያኖች ኪሳራ አይደለም፣ ይበልጥ እንዲያውም ከፍ ያለ ነገር ነው የሚያሳያችሁ። ሙሴ የጠፋችን በግ እንደ ጠፋች ትቷት ቢገባ ኖሮ ጸባጦሱን ያየው። እናንተም ለእግዚአብሔር ብላችሁ የተዋችሁለት ነገር ባይኖር ኖሮ አሁን እዚህ አትቀመጡም ነበር። ሁላችንም የተውንለት ነገር ስላለ ነው። አነሰም በዛ ጊዜውን የተዋለ፣ ስራውን ትቶ የመጣ አለ፣ በተለያየ ምክንያት የመጣ አለ። ወደዳችሁም ጠላችሁም ግን ሁላችንም የሆነ ነገር ትተን የመጣን ትተን ስለመጣን የበለጠውን ነገር ሰጠን። ትተን መምጣት ካልቻልን ግን የበለጠው ነገር ይቅርና ያለንም ነገር አናገኘው። የሙሴ በጓ ስትጠፋበት እንደዚሁ በጓን ፍለጋ ሄዶ ልክ ጸባጦሱን ሲያገኝ እና ሲመለከተው እኔ ጉዳይ ከበጌ ነጋ ነው እንጂ ከዚህ ጸባጦስ ጋር ምን አገባኝ ብሎም አልተመለሰም። እየሰማችሁ ነው። የተሻለውን ነገር ሙሴ በተመለከተ ጊዜ ላይ እጁ ላይ ያለውን ትንሽ ነገር አይቶ የመጣውበት ዓላማ ይሄ ስለሆነ እኔ ምን አገባኝ ብሎ አልተመለሰም። ብዙ ሰው
ወደ እግዚአብሔር ቤት የራሱን አጀንዳ ይዞ ነው የሚመጣው። መጸለይ የሚፈልገውን ይዞ መማር የሚፈልገውን መርጦ እንዲህ ብባል ደስ ይለኛል ብሎ ነው የሚመጣው። እግዚአብሔር ያን ሰው የያዘውን ይዞ ሲመጣ እሱ ደግሞ ሊሰጠው የሚችለው ትልቅ ነገር አለ። ይኸውላችሁ ክርስቲያኖች፣ ቤተ ክርስቲያን ስትመጡ ሁላችንም ራሳችንን ባዶ አድርገን ነው መምጣት ያለብን፣ በጎቻችንን ጥለን ማለት ነው። ባዶ እጅ ሆኖ የሚመጣን ሰው እግዚአብሔር አምላክ ትልቅ ነገር አሸክሞ መስጠት ይችላል። ሙሴ ያገኘውን በግ ይዞ ተሸክሞ በጉን አገኘው ያኛው አይበልጥብኝም ቢባል አሁን የምናመሰግነው ሙሴን አናገኘውም ነበር። ሙሴ በጉን ትቶ ያችን ጸባጦስን ለማግኘት ስለሄደ ነው ዛሬ ሊቀ ነቢያት ሙሴ ቅዱስ ሙሴ እያልን ክብሩን ከፍ አድርገን የምንጠራው። ለእግዚአብሔር የተወለት ነገር ስለነበረ እግዚአብሔርም ደግሞ ብዙ ሰዎች የተወለትን ሙሴን እንዲያስታውሱት አደረገ። እግዚአብሔር ሁላችንንም ያስታውሰን። የምንተውለት ነገር ሲኖር ክርስቲያኖች እግዚአብሔር ማናችንንም አይረሳ። ሙሴ ያንን ጸባጦስ ታዲያ ሲመለከት ተደንቆ ማየት ጀመረ። እንዳልኳችሁ እሳት ከላዩ እየነደደበት ነው፣ ከታች ደግሞ ቁጥቋጦ አለ። አብረው ነው በሁለቱም ተስማምተው ነው የሚመለከቱት። ጸባጦሱ ሊቃውንተ ቤተ ክርስቲያን ለተለያየ ትርጉም ፈተውታል። የመጀመሪያው ጸባጦሱ ትርጓሜው የእስራኤል ነው ይባላል። እስኪ ሐመልማሉ በሉ እንድትይዙት ነው። ሐመልማሉ በሉ የእስራኤል፣ እሳቱ በሉ የመከራ ምሳሌ ነው። አዎ መከራው እሳቱ ነው። ይነድበት የነበረው ቁጥቋጦ ደግሞ እስራኤል ናት። እሳቱ እየነደደበት ቁጥቋጦውን እንዳላቃጠለው ሁሉ እስራኤል ላይ ይነደው የነበረው መከራ እስራኤልን ሊያጠፋት አልቻለም ነበር። በቁመናው እስራኤል የምትባለው አገሯ ነበረች። ፍጻሜው ግን ይላሉ አባቶቻችን እስራኤል የምትባለው እግዚአብሔርን የምታምን ከተማ ናት። እግዚአብሔርን የሚያምን ሰው ነው። እግዚአብሔርን የሚያምን ልብ ነው። እግዚአብሔርን የሚያምን ልብ እሳት የተባለ መከራ ቢነድበት፣ እግዚአብሔርን የምታምን ሀገር እሳት የሚባል መከራ ቢመጣባት፣ እግዚአብሔርን የሚያምን ሰውነት እሳት የተባለ መከራ ቢጸናበት እሳቱ አያጠፋውም፣ እንዲያው ደምቆ እንዲታይ ያደርገው። መከራ ክርስቲያኖች ሲበዛ መከራም ሆነ ጭንቅ እኛ ራሳችን ላይ በጣም አድርጎ ሲጠጋን የሚሰማን ስሜት አለ። ብዙ ሰው ተስፋ መቁረጥ ነው የሚሰማው። በተለይ ደግሞ ትንሽ ቤተክርስቲያን መቅረብ የጀመረ ችግሮቹን ከቤተክርስቲያን መልስ አገኛለሁ ብሎ የተጠጋ በጣም ብዙ ሰው ወደ ቤተክርስቲያን ቀርቦ ጭራሽ መከራ ሲበዛበት ተስፋ ያስቆርጣል። ብዙ ሰው እየጸለየ መከራው ሲጨምርበት ጸሎቱን ባቆመውና ይሄ ነገር ይቆም ይሆን እንዴ ብሎ እንኳን እስከ ማሰብ ደረጃ ይደርሳል። ባቆመው ይቆም ይሆን ይላል። ሲያቆመው ደግሞ በእርግጠኝነት ይቆማል። ታውቃላችሁ፣ ልክ ጸሎቱን ሲያቆመው መከራውም ያቆማል እና ይሞኛል ወዲያውኑ። ለካ ጸሎቱ ነበር መከራ ሲስብ የነበረው። ስለዚህ በሰላም ሀገር ሰላም መሆኑ መኖር ይቻላል ይላል። ግን ማታለያ እኮ ነው። ሰይጣን ትጥቅ ካስፈታ በኋላ ለምን ይታገላል? ራሱ አንድ ጦርነት አውድማ ላይ ትጥቁን የፈታ ወታደር ቢገኝ ተማርኮ ይወሰዳል እንጂ አይገደልም እኮ። ታውቃላችሁ፣ እየሰማችሁ ነው። ትጥቁን ፈቶ ከተገኘ ተኩሶ አደጋ ሊያደርስበት የሚችል ምንም አይነት መሳሪያ ካልተገኘ ያን ሰውዬ መምታት ምን ያስፈልጋል? ማርኮ መውሰድ ነው እንጂ። ሰይጣንም ጸሎቱን በአንድም ይሁን በሌላ መንገድ ካስተወ በኋላ ለምን ያጠቃሃል? ምርኮኛ ነህ በቃ። ከዛ በኋላ አምነኸዋል። ሳትጸልይ ደህና እንደምትሆን ተቀብለኸዋል። ስትጸልይ ደግሞ ችግር እንደሚመጣም አምነኸዋል። ሳትጸልዩ ወጣችሁ ደስተኛ ሆናችሁ የምትሉበት ቀን ክርስቲያኖች የምትሃት ቀን ነው። እያስመሰለ የሚያውላችሁ ቀን ነው። እየሰማችሁ እያስመሰለን የሚያውላችሁ። ሁሉም የምትጣሉት ሰው ሰላማዊ ሆኖ ነው የምታገኙት። ሳትጸልዩ ወጣችሁ ቀን ሁሉም የታክሲው ሰልፍ ራሱ ቀሎ ነው የምታገኙት። በቃ ሁሉም ነገር አማን ነው የሚሆን እና እንዲህ ዛሬ ሳልጸልይ እንዲህ ከወጣው ይልና ሰውየው ነገም ይደግሟል፣ ነገም ያው ነው። ስለዚህ ጥሩ ነው ማለት ነው። ህይወቴ ቀና እየሆነ ነው ይላል። ሳይጸልይ በዋለባቸው በጣም ብዙ ቀናት ግን ራሱን ከእግዚአብሔር እያራቀ እንደሆነ ይዘነጋዋል። የሆነ ሰዓት ላይ ልትወጡበት የማትችሉበት አረንቋ ውስጥ ስትገቡ ግን እንድትባንኑ ያደርጋቸዋል። የት አለ እግዚአብሔር ብላችሁ ስትፈልጉት ከልባችሁም ከሰውነታችሁም ከቤታችሁም አርቃችሁ ሰዳችሁታል። ያንን ነው ሰይጣን በጣም አድርጎ ይፈትንም የነበረው። ስለዚህ እስራኤል ላይ ይነደው የነበረው መከራ እንዳላጠፋቸው ሁሉ እግዚአብሔርን የሚታመን ሰውነትም መከራ ቢያገኘው እንደማይጠፋ ማሳያ ነው። የሐመልማሉ እና የነበልባሉ ወይም የጸጳጦሱ ምሳሌ አንደኛው። ሁለተኛው የጸጳጦሱ ምሳሌ ደግሞ ምንድነው ተብሎ ቢጠየቅ ከጫማው ጋር ማያያዝ እንችላለን። እንግዲህ ሙሴ ወደዛች ነገር ለመመርመር ሲጠጋ እንደሰማችሁት የቆምክባት ቦታ የተቀደሰች ናትና ጫማህን ከእግርህ አውልቅ ብሎት ነበር።
ይሄንን መመሪያ ብዙ ጊዜ ላይ ወደ ቤተክርስቲያን ደጆች ስትገቡ በሩ ላይ ተለጥፎ ታነቡታላችሁ አይደል? የቆማችሁባት ቦታ የተቀደሰች ናትና ምናችሁን አውልቁ ይባላል። ስለዚህ ሁሌም ቤተክርስቲያን ስንገባ ምናችንን አውልቀን ጫማችንን አውልቀን እንገባለን። ትርጉሙ ምን ለማለት መሰላችሁ? ጫማ የክብር ጉዳይ ነው፣ ወይም ደግሞ የዝና ወይም የእውቅና ጉዳይ ነው። ዛሬ በደብሩ የተሰበሰብነው ዮሐንስ መጥምቅ ማለት ነው ከክርስቶስ ጋር ሲገናኝ ታስታውሱታላችሁ። ስለ ጌታ ሲናገር ምን እንዳለ? እርሱ ሊልቅ እኔ ላንስ ይገባል አለ። እየሰማችሁ? እስኪ እሱ ሊልቅ በሉ እንጂ እኔ ላንስ ይገባል። ማን ነው ሊልቅ የሚያስፈልገው? ማን ነው ሊያንስ የሚገባው? ደግሞ እኛ እስኪ በሉ እኛ ማነስ ይገባናል። ከማን አንጻር? ከእግዚአብሔር አንጻር እኛ ኦናም ባዶ ነን ብለን ራሳችንን ዝቅ ማድረግ አለብን። ከዛ ዮሐንስ መጥምቅ ምንድን ያለው ታስታውሳላችሁ? እርሱ ሊልቅ እኔ ላንስ ይገባል ካለ በኋላ ዝቅ ብዬ እንኳን የምኑን ጠፍር ልፈታ የማይገባኝኛል። አዎ ክብሩን ልሸከም አልችልም እያለ እኮ። ቤተ ክርስቲያን ስትገቡ ጫማችሁን አውልቃችሁ የምትገቡት ከነ ክብሬ አንተ ፊት እንዴት እቆማለሁ? ካንተ ፊትማ ወራዳነቴን ይዤ ነው እንጂ የምጠጋው ባዶነቴን ይዤ ነው የምቀርበው ለማለት ነው። ብዙ ሰው ግን ራሳችንን እንመርምረው። ከነ ክብራችን ነው መምጣት የምንፈልገው። ስንመጣ ቀይ ምንጣፍ ቢነጠፍልን፣ ቄጠማ ቢጎዘጎዝልን፣ ጽጌረዳ ተደርጎልን እንኳን መጣ ተብለን እልል ብንባል ደስ ይለን። ይሄ ካልተደረገለት ብዙ ቅር የሚለው እኮ ሰው አለ። ታውቃላችሁ? የሚገባኝን ክብር ቤተ ክርስቲያን አልሰጠችኝም ይላል። እኛ የሚገባትን ክብር ለቤተ ክርስቲያንና ለባለቤቱ ሰጥተነዋል እንዴ? አልሰጠነውም እኮ። እውነት እንነጋገር ከተባለ ጫማችንን አውልቀን ብዙ ያልገባን ሰዎች አለ። ለአንዳንዶቻችን ጫማችን ክብራችን ይሆናል፣ ለሌሎቻችን ጫማችን ገንዘባችን ይሆናል። ከነ ገንዘቡ ቤተ ክርስቲያን ውስጥ መጥቶ መመጻደቅ የሚፈልግ ሰው አለ። እግዚአብሔር በገንዘብ አይገዛም። ክርስቲያኖች ገንዘባችሁን እግዚአብሔር ሲገዛው ግን እናንተንም ሕይወት መስጠት ይችላል። አንዳንዱ ገንዘቡ ብቻ አይደለም ጫማ የሆነበት ጉልበቱ ጫማ የሆነበት ሰው አለ። አውልቆ መግባት የሚከብደው ቤተ ክርስቲያን ውስጥ ገና ሲገባ ጠብጠብ ይሏል። ማን ነውና እኔን የሚናገረኝ? ቤተ ክርስቲያን ሆኖ ነው እንጂ ቆይ ውጪ ስንወጣ እንገናኛለን ያለ። አንዳንዱ ከከበደው እዚሁ ጸቡን ያነሰዋል። ጉልበቱ ጫማ የሆነበት ሰው ማለት ነው። እውቅና ጫማ የሆነበት ሰው አለ። መታወቁን በጣም የጨነቀውና የከበደው ሰው ማለት ነው። እውቅናውን ይዞ ቤተ ክርስቲያን ውስጥ ሲገባ እንደ እውቅናው የተለየ ነገር እንዲሰጠው ያስፈልጋል። ወደድንም ጠላንም ክርስቲያኖች ታወቅንም አልታወቅንም ተሞገስንም አልተሞገስንም ለእግዚአብሔር ስንት ነፍስ ነው? አንዲት ነፍስ ነው። ሁላችንም የያዝነው አንድ ነፍስ ነው። በእግዚአብሔር ፊት ሁላችንም እኩል ነን። በእግዚአብሔር ፊት ሁላችንም ልጆቹ ነን። አንዳንዱ ግን እውቅናው ሌላ ነገር ሊያሰጠው እንደሚገባው ስለሚያስብ አያደርገውም በፍጹም። እንዴት ብዬ ጫማዬን አውልቄ እውቅናዬን ትቼ ያስፈልግ እንደማንም ተራመመን ልመላለስ እንዴ ይላል። ምዕመንነት ተንቆ ማለት ነው። እየሰማችሁ ነው? እውቅና ጫማ የሆነባቸው ሰዎች አሉ ማለት ነው። ከዛ በተጨማሪም ደግሞ ክፉ ልማዳችን ጫማ የሆነብን ሰዎች አሉ። ከነ ችግራችን የምንመጣ ማለት ነው። ለምሳሌ እኛ ውስጥ ሐሜት ችግር የሆነበት ሰው አለ። ጾምም ሆኖ ማማትን ማቆም የሚከብደው ሰው። ሐሜት ብቻ አይደለም ዝሙት ጫማ የሆነብን ሰዎች አለ። በየቀኑ በየሰዓቱ ፍትወት እያቃጠለን ክፉ ነገር ለማድረግ የምንሯሯጥ ሰዎች አሉ። ሐሜቱ፣ ዝሙቱ፣ ዘፈኑ፣ ክፋቱ ይሄ ሁሉ ጫማ የሆነብን ሰዎችም አለ። ጫማችሁን አውልቁ ይላል ግን እግዚአብሔር። ስትገቡ ከነ ችግራችሁ አትምጡ ለማለት አይደለም። እየሰማችሁ ነው? ጫማችሁን አውልቃችሁ ነው ማለት እግዚአብሔር ቸግሯችሁ እግዚአብሔር ተሸክማችሁት መታችሁ መፍታት ያቃታችሁን ነገር እንዲፈታላችሁ መጀመሪያ መቅረብ አለባችሁ። ሙሴ ጫማውን የፈታው ወደዛች አመልማል ሲጠጋ ነው አይደል? ወደ ቤተ ክርስቲያን ሳትጠጉ የከበዳችሁ ነገር በሙሉ አያረግፍ። በስጋ አይደለም በልባችን ከእግዚአብሔር ጋር መጣበቅ አለብን። ክርስቲያኖች ከልባችን እግዚአብሔርን ማምለክ አለብን። እውነት ይሄ የይስሙላ የማስመሰል ክርስትናችን መቅረት አለበት። እውነት ለዘመናት አየነው። በቃ ምንም ለውጥ ልናመጣም አልቻለም። እያስመሰልን መኖር ስለጀመርንና ስለተለማመድንም ጭምር ክርስትና እኛ ጋር ሲመጣ ጣዕም አልባ ሆነ። ሰዎች አይተው የሚማረኩብን መሆን አልቻለም። እንዲያውም አይተው የሚዘባበቱብን መሆን ጀመር። ክርስቲያን መሆን ለካ እንዲህ ነው እንደ እያሉ የሚጠቋቆሙብን ሰዎች አሉ። መኖሩ ስለከበደን እኮ ይሄንን ነው እኛ ማስተካከል ያለብን። ከብዶን በጣም ብዙ መፍታት ያቃተንን ጫማዎች እግዚአብሔር መፍታት ይችላል። አንተ መፍታት ካቃተ ብቻ መምጣት ነው የሚጠበቅብህ። አንተ
ሁላችንም እዚህ የተሰበሰብነው አሁን ጫማችንን ፈተን እኮ አይደለም። ማን እንዲፈታልን አምነን? እግዚአብሔር እንዲፈታልን አምነን እኮ እሱ እኛን ከልባችን እንደቀረብነው ሲያውቅ የቆማችሁበት ስፍራ የተቀደሰች ናትና ልክ ሙሴን እንዳለው ምናችሁን አውልቁ ይላል። ጉልበት እግዚአብሔር ይሆናል ማለት ነው። ማውለቅ ያቃተን ብዙ ነገሮች አልወልቅ ያሉን ማውለቅ የማይችሉ ሆኖ አይደለም፣ ጉልበታችን ማን እንዲሆን ስለሚያስፈልግ እግዚአብሔር። ለዛ ነው ብዙ ሰው ጾም ሲገባ ይዝታል። እንደው እቺን ጾምማ ይሄንን ክፉ አመል እተዋለሁ ይላል። ሳምንት አይቆይም እዛው ተዘፍቆ ይገኛል። በጉልበቱ የሚተው ስለመሰለው እኮ በሱ አቅም የሚሻገር ስለመሰለው ግን አይሆንም። ሙሴ ጫማህን አውልቅ አለው። ጫማውን አውልቆም ቀረበ። ያቺ ጫማውን አውልቆ የገባባት ቤተ መቅደስ ዛሬ የተሰባሰባችሁባት ቤተ ክርስቲያን ናት ክርስቲያኖች። ሶስተኛው ሙሴ ያየው የሐመልማሉና የነበልባሉ ምስጢር ደግሞ የነቢያት ጾም የመጨረሻው ዓላማ ስጋዌ ነው፣ የአምላክ ሰው መሆን ነው። እሳቱ የመለኮት ምሳሌ ነው። እሳቱ ይነድበት በዙሪያው በውስጡ በሙሉ ሞልቶ ስንመለከተው የነበረው መለኮት ነው። ስጋ ደግሞ ምሳሌነቱ ደግሞ ያመልማል ነው። ለዛ ነው ሙሴ በበረሃ በነደሳት ጫፎቿ ሳይቃጠሉ ያያትስ አንቺ ነሻለና የመለኮቱ እሳትነትም ስጋሽን አላቃጠለውም ማለት። ልክ ያ እሳት ነዶ ቁጥቋጦን እንዳልበላው ሁሉ በእመቤታችን በቅድስት ድንግል ማርያም ያደረው ጌታችን መድኃኒታችን ኢየሱስ ክርስቶስም ስጋዋን አላቃጠለውም፣ እንድትሸከመው አስችሏት በማህፀኗ አድሯል ማለት ነው። የነቢያት የመጨረሻው ትንቢት የክርስቶስ መወለድ ነው። የነቢያት ጾም የመጨረሻው ዓላማ እኛ በእግዚአብሔር ቸርነትና ምሕረት አዲስ ሆነን መወለድ መቻል ነው። እየሰማችሁ ነው? አዎ፣ ይሄንን ጾም ክርስቲያኖች ብትችሉ ስትጾሙ ጸሎታችሁ ላይ ራሱ እግዚአብሔር ዳግም ከኃጢአት እንዲወልዳችሁና አዲስ አድርጎ እንዲፈጥራችሁ ለምኑት። እውነት እንለምኑ። ከኃጢአት ነፃ አድርገህ በጽድቅ መመላለስ እንድንችል አድርገህ አምላካችን ሆይ ዳግም ውለደን በሉት። በክርስትናማ ወልዶናል። ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ ሁላችንም በ40ና በ80 ቀን ተወልደናል። መወለድ አሁን የሚያስፈልገን ከጥምቀቱ አይደለም። ከኃጢአት ወጥተን አዲስ የሆነውን ማንነት ለብሰንና አዲስ የሆነውን የክርስትና ሕይወትን ተጎናጽፈን ማየት መቻል አለበት አምላካችን። ለዛ ነው አባታችን አባ ብሾይ ካሜል የሚባሉ ጻድቅ ምን ብለው ይናገራሉ መሰላችሁ? በዚህ ዘመን ስለ ክርስቶስ የሚሰበክበት ሳይሆን ክርስቶስን እየኖሩ ክርስቲያኖች ሊያሳዩበት የሚያስፈልግበት ዘመን ነው አሉ። እየሰማችሁ ነው? እንደዛ ማለት ስለ ጌታችን ስለ ኢየሱስ ክርስቶስ ትምህርት አትማሩ ማለት አይደለም። የተማረው ትምህርት ሕይወት ዘርቶ ሰው መመላለስ ቢችል የበለጠ የተሻለ ነው ለማለት ነው። ቅዱስ ዮሐንስ አፈወርቅም የቁስጥንጥንያ መንበር ሊቀ ጳጳስ በነበረበት ወቅት ይህንኑ ንግግር ተናግሮታል። ሰባኪያን እየበዙ የመጡት ትምህርት እየተጫናችሁ የሚመጣው እንደተሰበካችሁት መኖር ስለከበዳችሁ ነው አለ ዮሐንስ አፈወርቅ። እንደተማራችሁት ክርስቲያን መሆን ብትችሉ ኖሮ ሰባኪ አይኖርም አለ። እውነቱን እኮ ሁላችንም እንደተማር ነው ሁላችንም እግዚአብሔር እንድንኖር እንዳሰበልን እንዳቀደልን መመላለስ ብንችል ኖሮ ሰባኪው ለምን ያስፈልጋል? እሱም እየኖረ ስለሚሆን ማለት ነው። ይህንን ሁሉ ማድረግ እንዲቻል ይህንን ሁሉ መፈጸም እንዲቻል ደግሞ ልክ የውዳሴ ማርያሙ ደራሲ ሙሴን በበረሃ በነደሳት ጫፎቹ ሳይቃጠል ያያት አንቺ ነሻለና የመለኮቱ እሳትነትም ስጋሽን አላቃጠለውም። ቅድስት ሆይ ምን አርጊልን ለምኝልን አለ። አምላካችን እንደፈጠረን መሆን እንድንችል አምላካችን መኖር እንደሚገባን መከራውን ሁሉን ጭንቅ ታግሰን በቸርነቱና በምሕረቱ የተሻለውን ሕይወት በታች በምድር በላይ በሰማይ ማግኘት እንድንችል ማን ትለምንልን? ቅድስት ሆይ የተባለች እመቤታችን ንጽሕት ድንግል ማርያም ትለምንልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።